አቤት ፍቅር፣ ምንድን ነው ያልሽው? ምን ያዝኩ? እሱ የማን ነው ልብስ? የሩታ ልብስ ነው። አንቺ ሌባ! እንደዚህ ፍቅር፣ ምን እያደረግሽ ነው? ትንሽ አታፍሪ? ተነሽ እንጂ ፍቅር፣ ተነሽ። ቆይ ምን እያደረግሽ ነው? ፍቅር፣ ሮሚ፣ ምንድን ነው እሱ? ምን ሆናችሁ ነው? ሩታ ሰላም ክቡራትና ክቡራት ውድ የቻናሌ ተመልካቾች እንደምንቆያችሁልን። የዛሬው የሰራተኛዋ አደይ ድራማ ክፍል እንዴት ተመለከታችሁት? ቆንጆ ነበር አይደል? አሪፍ እንደነበር አንጠራጠርም። እስቲ ውድ ቤተሰቦቼ ሰራተኛዋ አደይ ዩቲዩብ ላይ በመታየት ላይ ካሉ ድራማዎች ውስጥ አሪፉ ምርጡ ከሚባሉት ውስጥ ቅድመ ተርታ ላይ ይሰለፋል ብላችሁ የምታስቡና የምታምኑ ቤተሰቦቼ ይህንን ቪዲዮ ላይክ በማድረግ ጀምሩ። እንደ ሰራተኛዋ አደይ ሌላ ድራማስ እንድንጀምርላችሁ ትፈልጋላችሁ? እስቲ ኮሜንት ላይ የገባችሁ ሀሳባችሁን ግለጹልን። በእናንተ ሀሳብ ላይ በመንተራስ የተለያዩ አማርኛ ይዘት ያላቸውን በስነ ምግባር የተያያዙ ኢትዮጵያዊ ወግ ያላቸውን የተለያዩ ድራማዎችን አሪፍ ምርጥ ከሚባሉ አርቲስቶች ጋር በመተባበር በአንድነት ልንሰራላችሁ በሂደት ላይ እንደሆነን ከዚህ ቀደም ባለው ቪዲዮ ነግሬያቸዋለሁ። እንዳልኳችሁም አልቀረም። የዛን ጊዜ ስነግራችሁ 20 ሺህ ነበረ። 50 ሺህ ሰብስክራይበር ስንገባ መልቀቅ ጀምራለን ባልኩት መንገድም አሁን ላይ 27 ሺህ ደርሷል። 20 ቀን በማይሞላ ጊዜ ውስጥ ወደ 27 ሺህ ተከታዮች ማፍራት ችለናልና ውድ ቤተሰቦቼ በጣም አድርጌ ያመሰግናችኋለሁ። እስቲ ውድ የቻናሌ ቤተሰቦች 50 ሺህ ሰብስክራይበር እንዲደርስ እንዲሁም ድራማው ቶሎ ተለቆ እናንተም ደስ እንዲላችሁ አሪፍ ድራማ እየሰራ ለእናንተ እንድናደርስላችሁ የተቻላችሁን እኛን ማገዝ ትችላላችሁ። ለምሳሌ ይህንን ቪዲዮ ኮፒ ሊንክ ማድረግ ትችላላችሁ፣ ላይክ ማድረግ ትችላላችሁ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረግ ትችላላችሁ። በዛሬው የሰራተኛዋ አደይ ክፍል ፍቅር ሮማንን ጃኬት ሰርቀሻል ወይንም ደግሞ የሩታን ኦልድ ስኩል ጃኬት ሰርቀሻል ብላታለች። ሮማን እዛ ክፍል እንዴት እንደገባ በፍጹም አላወቀችም ነበረ። ጭራሽም ባልጠበቀችውና ባላሰበችው ሁኔታ ነው እዛ ክፍል ተገኘችው። አንተ ደግሞ እዚህ ምን ትሰራለህ ብላ እንደውም ጃኬቱን ለማዋራት ጀምራ ነበረ። በዚህ ቅጽበት ፍቅር ትደርስና ይህንን ጃኬት ኬት ነው ያመጣሽው አንቺ ሌባ በማለት እናቷና ሩታ ፊት ልታጋፍጣት ወዳለች። ግን ደግሞ በቀጣይ ክፍል ራሷ ፍቅር እንደምትዋረድ አልጠራጠርም። ምክንያቱም ሩታ የሮማን ደጋፊ ነች። እናትየውም ደግሞ ሩታ ለሷ ከተደረበች እውነተኛው ጥፋተኛ ማን እንደሆነ መለየት ስለምችል ፍቅርን እንደውም በጥፊ የምትላት ይመስለኛል። እስቲ እናንተ ውድ ቤተሰቦቼ በእኔ ሀሳብ ከተስማማችሁ ይህንን ቪዲዮ ላይክ አድርጉ። ሰራተኛዋ አደይ ክፍል 134 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።